ዶክተሮች መገና አሁን ገና መጡ መገና የወሎ ልጆች መገና እንደ ጉና ጉና መገና ስፍራ እንደተመቸው። ሰላም ጤና ይስጥልኝ። የጉባ ላፍቶ ወረዳ የመንግስት ኮሚኒኬሽን የቴሌቪዥን ፕሮግራም ተከታታዮቻችን፣ በዛሬው ፕሮግራማችን የመኸር እርሻ ዝግጅት፣ የግብዓት አቅርቦትና ስርጭት፣ የመስኖ ስራ በጉባ ላፍቶ ወረዳ፣ የፕሮጀክት ስራዎች አፈጻጸምና የክረምት ችግኝ ተከላ፣ የጤና ተግባራትን በተመለከተ ከወረዳው ምክትል ዋና አስተዳዳሪ አቶ ሀብታሙ በየነ ጋር በነበረን ቆይታ ያዘጋጀነውን ፕሮግራም እንድታዳምጡ ጋበዝናችሁ። አይ መገና ይምጣ የወሎልሽ አይ መገና የማይሰለቸው 2017-18 የምርት ዘመን በቀጣይ ዓመት የሚመረተው ምርት ታሳቢ ተደርጎ የሚሰሩ የማሳ የቅድመ ዝግጅት ስራዎችና የግብዓት አቅርቦት እንዲሁም ስርጭት ስራዎች በተመለከተ እንደ ጉባ ላፍቶ ወረዳ ሰፊ ቅድመ ዝግጅት ተደርጎ እየተሰራ ያለበት ሁኔታ ነው ያለው። ቅድመ ዝግጅቶቹ የመጀመሪያው የማሳ ዝግጅት ነው። የማሳ ዝግጅትን በተመለከተ 19207 ሄክታር ማሳ ለመኸር ምርት ዝግጅት ከወዲሁ የማሳ ዝግጅቱ ተጠናቀቀበትና ዘር ስራ እንቅስቃሴ የተገባበት ሁኔታ ነው ያለው። በተለይ ግንቦትን መሰረት ተደርጎ የሚዘሩ የሰብል አይነቶች አሁን የዘር ስራ እንቅስቃሴ የተጀመረበትና ቀጣይም ሰኔና ሐምሌ የሚዘሩ የዘር አይነቶችን እነሱን ታሳቢ ተደርጎ ማሳ የተዘጋጀ መሆኑን ለማሳወቅ ነው። ሰብል ልማትን ውጤታማ ለማድረግ ታሳቢ ተደርጎ ከሚሰሩ ስራዎችና ከሚዘጋጁ ዝግጅቶች አንዱ የግብዓት አቅርቦት ነው። የግብዓት አቅርቦትን በተመለከተ ምርትና ምርታማነት ከመጨመር አንጻር ያለውን ፋይዳ ታሳቢ በማድረግ በዚህ ዓመት ወደ 29000 ኩንታል ማዳበሪያ ይቀርባል ተብሎ እንደ ጉባ ላፍቶ ወረዳ ታሳቢ ተደርጎ እየተሰራ ያለበትና አሁን ባለንበት ሁኔታ ወደ 15337 ኩንታል ማዳበሪያ የቀረበበትና 13260 አካባቢ ኩንታል ማዳበሪያ እስከ ትናንት ድረስ ስርጭት ያካሄድንበት ሁኔታ ነው ያለው። አርሶ አደሩ ሙሉ በሙሉ 100% ያለምንም ስጋትና ሰቀቀን የሰብል ልማት ስራው እንዲያከናውን የግብዓት አቅርቦቱ ችግር እንዳይገጥመው በተቻለ መጠን ከሚመለከታቸው አካል ጋር በመነጋገር ውይይት በማድረግ ፈጥኖ ግብዓቱ እንዲቀርብ ያደረገበት ያለ ሁኔታ ነው ያለው። በተጨማሪም የአሲዳማ አፈርን ከማከም አንጻር በተለይ ደጋማው አካባቢ አሲዳማ አፈር ችግር ያለባቸውን በላብራቶሪ ላይ ሶይል ሳምፕል በመላክ ቴስት ተደርጎ በተገኘው ውጤትና አገኘነው ፒኤች ቫልዩ መሰረት ተደርጎ በኖራ የማከም ስራ ለመስራት የኖራ ወይም ላይም እንዲቀርብ ተደርጎ 470 ኩንታል ኖራ ቀርቦ ወደ አርሶ አደሩ የደረሰበትና ተግባሩ መሬት ላይ እንዲነካ ባለሙያዎች ርብርብ ያደረጉበት ያለው ሁኔታ ነው ያለው። ስለዚህ አሁንም የምርጥ ዘር አቅርቦትና ሌሎችም ግብዓቶችን ለአርሶ አደሩ እንዲደርሱ በተቻለ መጠን ርብርብ እየተደረገ ያለበት እንደሆነ ታወቅ ይገባል። አጠቃላይ ሰብል ልማትን ውጤታማ ለማድረግ እንደ ባለሙያም እንደ አስተዳደር ምክር ቤትም አጠቃላይ የሚመለከተው አካላት ርብርብ እያደረገ እንደሆነ ተግባር እየታየ ያለበት ሁኔታ ነው ያለው። መገና አገሩ ያቹ አሹ በዳ አድር ምንሽ ያሰናዳ አይታሰስም ይጣር ባለለው የጀግኖቹ ሀገር የነወሎ ጉባ ላፍቶ ወረዳ አትክልትና ፍራፍሬ መስኖ አጠቃቀም ልማት ስራችን ጋር ተያይዞ ዘርፈ ብዙ ስራዎችን እየሰራን የመጣንበት ጊዜ ነው። ከዚህም ከአመት ወደ አመት እየተሻሻሉ የመጡ አንደኛ የመስኖ አጠቃቀም ስርዓታችን እየተሻሻለ የመጣበት፣ ሁለተኛ የመስኖ ካናሎቻችንና አውታሮቻችን የማዘመንና የውሃ አጠቃቀም ስርዓታችን እየተሻሻለ ሂዶ ኮማንደሪያዎች እንዲጨምሩ ምናለማው የማሳ መሬት እንዲጨምር ርብርብ እየተደረገ በመምጣቱ፣ ሁለተኛ ማህበረሰቡ የመስኖን ጥቅም በተሻለ መጠን በመገንዘቡ ሰፊ ስራ እየተሰራ ያለበት ሁኔታ ነው ያለው። አሁን ባለንበት ሁኔታ ከ3800 ሄክታር በላይ በመስኖ የሚለማ መሬት አለን። ይሄ በመስኖ የሚለማ መሬት በቋሚ ፍራፍሬና በአትክልት ልማት የሚሸፈን ነው፣ የተሸፈነም ነው። አትክልት ልማት ላይ በተለይ ማህበረሰቡ በአመት 3 ጊዜ በተለይ መስኖ ገብ የሆነ ቦታ በአመት 3 ጊዜ ያለሙ ያሉበትና የወልዲያ ከተማ ማህበረሰብም ጭምር በቋሚነት ማለት ይቻላል የመገበያ ያለ ከአትክልት ልማት ስራዎች አንፃር የመገቡ ካሉ ወረዳዎች በግንባር ቀደምትነት የሚጠቀስ ወረዳ ነው። በተለይም ደግሞ ሳንቃ ክላስተርን፣ ጃርሳና ገዶ ክላስተርና ዋንዛዬ ክላስተርን ይሄን ገብረ አምባ ክላስተርን ይዞ የመስኖ ፖቴንሻላችን ከፍተኛ በመሆኑ ከወልዲያ
ከተማ ማህበረሰብ ጋር ተሳስሮ ያቀርቦቱን ስራ እየሰራ ያለበት ሁኔታ ነው ያለው። ይህን የተሻለ ምርት እንዲገኝና ማህበረሰቡን በተቻለ መጠን በቂ የሆነ የአትክልት ልማት ወደ ከተማው እንዲገባ ምቹ ሁኔታ ከመፍጠር አኳያ በእኛም በኩል አንደኛ ግንዛቤ የመፍጠር ስራ፣ አጫጭር ስልጠናዎችን የመስጠት ስራ እንዲሁም ደግሞ ግብዓትን በወቅቱ የማቅረብ ስራ መንግስታዊ የሚሆን መንግስታዊ ያልሆኑ ድርጅቶች ርብርብ እያደረግን በመምጣታችን የተሻለ ውጤት እየተመዘገበበት የመጣ ሁኔታ ነው ያለው። አሁንም ለቀጣይ ክረምት በተለይ ከፍራፍሬ ጋር ተያይዞ 250 ሺህ በላይ ችግኞችን አዘጋጅተን ለማህበረሰቡ ለማድረስ ከቋሚ ፍራፍሬ አኳያ ቡና፣ ማንጎና አቮካዶ፣ ፓፓያ ትኩረት ሰጥተን እየሰራን ያለንበት ሁኔታ ነው ያለው። የምግብ ዋስትናን ማረጋገጥ ስናስብ አትክልትና ፍራፍሬ መስኖ አጠቃቀም ስራን ታሳቢ መድረግ ስላለብን በዚህን ታሳቢ በማድረግ እንደ ጉባ ላፍቶ ወረዳ በመስኖ በልማት በኩል የተሻለ ስራ እየተሰራ ያለበት ሁኔታ እንዳለ የሚያሳዩን ነገሮች አሉ። ከዚህ ጋር ተያይዞ የሚገጥሙን ከዚህ ከተባይና በሽታ ቁጥጥር ስራዎች ጋር ተያይዞ ያሉ እጥረቶች አሉ። እነሱንም ቴክኒካሊ ባለሙያው ጋር እየተነጋገርን ስምሪት እየሰጠን በማህበረሰቡም ሰው ግንዛቤ እየተፈጠረ ከጊዜ ወደ ጊዜ እየተሻሻለ የሚመጣበት ሁኔታ እንዳለ ያሳያል። አሌኩማ 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 አይ መገና የህዝቡ ደግነት አይ መገና የአዝመራው ገበያ ከገጠር ኮሪደር ልማት ስራ ላይ ነው አሁን እኛ ርብርብ የምናደርገው። የገጠር ኮሪደር ልማት እቅዳችን አካል ሆኖ አሁን መንግስትም ኢኒሼቲቭ ነው ይህን ተግባር ለመስራት በእቅድ ይዘን እየተንቀሳቀስን ያለነው። አሁን ቀበሌዎችን መርጠናል። እነዚህን ቀበሌዎች መርጠን ወደ ስራ የገባንበት ሁኔታ ነው ያለው። የመጀመሪያችን ነው፣ ገና እየጀመርን ነው። አሁን ባለንበት ሁኔታ ዶሮ ግብር አምባላጫን የመረጥንበት ሁኔታ ነው ያለው። እዚህ ጋር መስራት ኮሪደር ልማት ሲባል ታሳቢ መደረግ ያለበት አርሶ አደሩ የማምረት ዘይቤው፣ ያኗኗር ዘይቤው አጠቃላይ ህይወቱን ለመቀየር አዳዲስ አሰራሮችን አዳዲስ ቴክኖሎጂዎችን እንዲጠቀም አቅደህ እዛ ውስጥ ተሳትፎ እንዲኖረው ማድረግ ነው፣ ምቹ ሁኔታ መፍጠር ነው። ወይም ደግሞ ምርትና ምርታማነትን የሚጨምርበትን አዳዲስ ቴክኖሎጂዎችን እንዲጠቀም ማክሲመም ኢፈርቱን ተጠቅሞ ወደ ስራ እንዲገባ ምቹ ሁኔታ መፍጠር ነው። ስለዚህ ከቤት አያያዝ ሊሆን ይችላል፣ ከግብዓት አጠቃቀም ሊሆን ይችላል። ሁሉን ነገር ታሳቢ ያደረገ አርሶ አደሩን ከዘልማዳዊ አሰራር ማስወጣት ነው። ይህን ስራ ለመስራት በእቅድ ይዘን እየተንቀሳቀስ የጀመርናቸው ስራዎች አሉ። ዶሮ ግብር አምባላጫ ላይ የጀመርነው ስራ አለ፣ አሁን እናስቀጥላለን። እሱ ላይ ሰርተን ወደ መላው አርሶ አደራችን የልምድ ልውውጥ በማድረግ ለማስፋት ጥረት እናደርጋለን። ትልልቅ ፕሮጀክቶች አሉና አሁን በዚህ ዓመት የሚመረቁ በተለይ ይሄ ወር ለመጨረሻ ላይ ይመረቃሉ ተብሎ ታሳቢ የተደረጉ ፕሮጀክቶች አሉ። ከፕሮጀክት ስራዎቻችን አንዱ የመጀመሪያው ንጹህ መጠጥ ውሃ ፕሮጀክት ነው። ከ82 ሚሊዮን ብር በላይ ወጪ ተደርጎበት እየተገነባ ያለው 017 ዘወርጎ ተራ ቀበሌ አሁን ከ96% በላይ የደረሰበት ሁኔታ ነው ያለው። ይሄ ፕሮጀክት የአንድ ቀበሌ ፕሮጀክት ሳይሆን ታሳቢነቱ በዙሪያ ያሉ ቀበሌዎችንም ችግር ይፈታል ተብሎ ታሳቢ የተደረገ ፕሮጀክት ነው። ስለዚህ አፈጻጸሙ መሆን በምናይበት ሁኔታ በችግር ውስጥ ሆነን ነገር ግን የተሻለ አፈጻጸም የተመዘገበበት ማህበረሰቡን ፕሮጀክቱን የኔ ፕሮጀክት ነው ብሎ በመንከባከብና በመደገፍ ወረዳውም በተለይ ፕሮጀክቱ ውጤታማ እንዲሆን የራሱን በጀት ያስተዳደር ምክር ቤት በጅቶ መንገድ ስራውንም ጭምር አጠናቆ ማቴሪያሎች በወቅቱ እንዲገቡ ምቹ ሁኔታ ከመፍጠር አኳያ ወረዳውም የሰራበት ሁኔታ ነው ያለው። ስለዚህ ይሄ ፕሮጀክት አሁን ተጠናቆ ለማህበረሰቡ በተለይ ዘወርጎ ተራ፣ አኖባ፣ ወይልዬ ጭምር እና ጌሾ በርም አገልግሎት የሚሰጥ ፕሮጀክት ነው። አሁን በመጠናቀቅ ላይ እንዳለ የሚያሳየን ነገር አለ። ሁለተኛው ፕሮጀክታችን የወተት ማቀነባበሪያ ፋብሪካ ነው። ጌሾ በር ቀበሌ ላይ ነው እሱም እየተሰራ ያለው። ኦልሬዲ እሱ የፊኒሺንግ ስራ ነው። አሁን የቀለም ስራም ኦልሬዲ እየተጠናቀቀ ነው። ስለዚህ እዛ አካባቢ መግባት የሚገባቸውን ማሽኖች አስገብተን ስራው ቀጣይ ኦን የሚሆነው አብሮ ከውሃው ጋር የሚመረቅበት ሁኔታ ነው ያለው። ሶስተኛው ዘመናዊ የገበሬ ማሰልጠኛ ማዕከል ነው። ይህ የገበሬ ማሰልጠኛ ማዕከል ከ16 ሚሊዮን ብር በላይ ወጪ የተደረገበት ማዕከል ነው። እሱም ቢሆን አሁን የጣራ ማልበስ ስራ እየተሰራ ያለበትና የተሻለ በተለይም ደግሞ አርሶ አደሩ አጫጭር ስልጠናዎች የሚሰጡበት የላቦራቶሪ ስራ የሚሰራበት የተለያዩ ኦፊሶች፣ ወርክሾፖች የሚካሄዱበት የተለያዩ ክፍሎችን የያዘ ዘመናዊ ከባለፉት አመታቶች ከነበረው የገበሬ ማሰልጠኛ ዲዛይን የተለየ ዲዛይን ነው። እሱም እየተሰራ ያለበት ሁኔታና ወደ መጠናቀቁ የደረሰበት ነው። አራተኛው የመስኖ ግንባታ ጃርሳ ቀበሌ ላይ 19.9 ሚሊዮን ብር በላይ የተገነባ ያለ መስኖ ነው ያለው። አሁን ከ90% በላይ የደረሰበትና ለዚህም ወር መጨረሻ ላይ ተመሳሳይ በዚህው ፕሮጀክት ጋር እነዚህ ጋር ተሳስሮ የሚመረቅ ፕሮጀክት እንዳለን እንዲታወቅ ነው። ሌላው ተጀምሮ ያደረ በዚህ ዓመት ግን መጠናቀቅ አለበት ብለን ያሰብነው ግራውንድ ፕላስ የትምህርት ቤት የሳንቃ ሃይ ስኩል ትምህርት ቤት ጌሾ በር ሃይ ስኩል ትምህርት ቤት ለማጠናቀቅ ስራ እየሰራን ያለንበት ሁኔታ ነው ያለው። እሱም አዳማ ሬድ ቆርቆሮ ግዥ እንዲፈጸም አድርገን ከ600 ሺህ ብር በላይ ፍያ የተፈጸመበትና ቆርቆሮ በዚህ ሳምንት ይገባል። የጥራና ስራዎች ሞራሌ ምናምን የሚባሉት እነዚህን አጠናቀናል።
እሱም ስራ የሚሰራበትና የሚጠናቀቅበት ሁኔታ እንዳለ የሚያሳዩ ነገሮች አሉ። እንደ ጉባ ላፍቶ ወረዳ አሁን ባለንበት በችግር ውስጥ ሆነን ወቅታዊ ሁኔታው በፈጠረው ችግር ውስጥ ሆነን እነዚህ ልማቶች እየተሰሩ እንደሆነ የሚያሳይ ነገር አለ። እነዚህ ፕሮጀክቶቻችንን በማስመረቅ ማህበረሰባዊ አገልግሎቱ ከፍ እንዲል ከማድረግ አኳያ ተስፋ የጣልንባቸው ፕሮጀክቶች እንደሆኑ መታወቅ መቻል አለበት ማለት ነው። አይ መገና እንደነ ወልዳ አይ መገና የበሬውን ግንባር ግሪን ለጋሲ ጋር ተያይዞ አረንጓዴ አሻራ ጋር ተያይዞ ዘርፈ ብዙ ስራዎችን እየሰራን የመጣንበት ሁኔታ ነው ያለው። እኔም በዚህ ሙያ ውስጥ ግብርናው ዘርፍ ላይ ስለቆየው በዚህ አመትም ልንሰራቸው ካሰብነው